ዋው 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 ዋው! ሞሳላህ የሊቨርፑል ሌጀንድ ግብፃዊ ሞሐመድ ሳላህ እንግዲህ ቻው ቻው ብሏል። ሊቨርፑልን ብዙ ነገር አሳልፏል። ፕሪሚየር ሊግ ላይ አዝናንቶናል። ምንም እንኳ የተቃራኒ ቡድን ጋር ሆኖ ይህንን ዋንጫዎች ያሸነፈ ቢሆንም ሊወጣ ሲል ግን ክሬዲት ለሚሰጠው መስጠት አለብንና የሚገርም ነው። በሶሻል ሚዲያው ይህንን ቪዲዮ ነው የለቀቀው። ኢሞሽናል፣ በጣም ስሜታዊ የሚያደርግ ሞሳላህ ያላሸነፈው ጉድ የለም። በነገራችን ላይ ሁሉንም ዋንጫዎች ነው ማሸነፍ የቻለው እና ሌጀንድ ሆኖ ነው የወጣው። በእውነት ሌጋሲ ነው ጥሎ የወጣው በፕሪሚየር ሊጉ እንኳን በሊቨርፑል በፕሪሚየር ሊጉ ማለት ነው። እና ራሱ ነው እንግዲህ እንደሚወጣ እያስተዋወቀ ያለው። ምንም አይነት ጭምጭምታ የለም ነበረ። ምንም አይነት የዜና ሩመር የለም ነበረ። ድንገት ነው የወጣው ዜናውና በጣም አጤኖበት እንደሆነ እርግጠኛ ነኝ። ምናልባት ባለፈው አመት መውጣትም ሊገባው ምናልባት ባለፈው አመት ወጥቶ ቢሆን ራሱ ጥሩ ነበር ብዬ አስባለሁ። የሚገርም ነው እንግዲህ ቁጥራዊ መረጃዎቹን እንኳን ብታይ ስንት ጎል እንዳስገባ በጣም አለማድነቅ ይከብዳል በእውነት። እሱን እንደምታዩት 435 ጨዋታዎች አድርጎ 255 ጎል ነው ማግባት የቻለው ለሊቨርፑል ብቻ 255። ያ ማለት በፕሪሚየር ሊጉ ማለት ነው። የሮማን ከጨመራችሁትኝ የሌሎች ጨዋታውን ከጨመራችሁ ቶታል በጣም ብዙ ነው የሚሆነው። በነገራችን ላይ በአገሩ 60 አለው። ከዛ እንደዚሁ 64 ጎል አለው በአገሩ ደረጃ በአካዳሚ ሁሉ ያሳለፈው እና በጣም ብዙ ጎል ነው ያለው። 255 በፕሪሚየር ሊግ ቀላል አይደለም። ማንም አያገኘውም። ከነሩኒ በላይ ነው አይደለ ካልተሳሳቱ። ስለዚህ ክሬዲት ለሚሰጠው ክሬዲት እንስጥ ብዬ ነው። አድናቆት ይገባዋል። ሌጀንድ ነው በእውነቱ። ምንም እንኳ ለሊቨርፑል የተጫወተ ቢሆንም ማለት ነውና በሲዝን እንኳ ካያችሁት ተመልከቱት እስኪ ሬቲንጉን እንኳ ተመልከቱት። በተለይ ባለፈው አመት 34 ጎል አስገብቶ 23 አሲስት ነው ያደረገውና የሚያጅብ ነው በሁሉም ኮምፒቲሽን ማለት ነው። ይሄ በፕሪሚየር ሊጉ ብቻ ብዙ ጎሎችን አስቆጥሮ እንደነበረ መረሳት የለበትም። 10 ጎል በዚህ ሲዝን ብቻ የት እንዳመጣው እንጃ። ወረደ ተብሎ ራሱ ከሳካ ያልተናነሰ የጎል ቁጥር ነው ያለው በ2025 ብቻ አሲስት 9። ዋው 34 ጎል ባለፈው 25 30 ከዛ 31 ማን ይሄንን የሚያደርገው እኮ ነው። በቃ ይሄ ቀላል ነው እንዴ? ይሄ እኮ ሌጀንድ እኮ ነው። በቃ ተመልከቱት እስኪ 2017 18 ደግሞ በሊቨርፑል 44 ጎል ነው ያለው። ከፍተኛው የጎል ብዛት የዛኔ ነው 44 ጎል። ከማን ማን እና ይሄን እናድንቅ ለማለት ነው ሞሳላህ። እና ጥሩ ሰዓት ላይ ነው እየወጣ ያለው። አቋሙ ወርዷል። ወደ የት እንደሚሄድ አይታወቅም። በተለይ ፋብሪዚዮ የተናገረውም ስላለ ማለት ነው። ፋብሪዚዮም ተናግሯል። ኤጀንቱ ወጥቶ ራሱ ተናግሯል። የት እንደሚጫወት ቀጣይ አመት አናውቅም። ሳላህም አያውቅም፣ እኔም አላውቅም፣ ማንም አያውቅም። በቃ ዝምቦጫ መውጣቱን ብቻ ነው የተናገረው እንጂ የት ክለብ ሊጫወት እንደሚችል የሚያውቀው ነገር የለም። ገበያ ይጎርፍለታል። ክለቦች እንደሚፈልጉት እርግጠኛ ነኝና መልካም እድል እንመኝለታለን። ጋይስ ሞሳላህ አፍሪካዊ መሆኑን መርሳት የለባችሁም። ለእኛ ኮንቲኔንት ነው። ምንም እንኳ ግብፃዊ ቢሆንም ትላለህ ግብፃዊ ቢሆንም ስለዚህ ይመቸን ጋይስ። ይህንን መረጃ ወደ እናንተ ላደርስ ብዬ ነው። ሰብስክራይብ ማድረግ አትርሱ፣ ላይክ ማድረግ አትርሱ። ቻው